የክርስቶስን ሥራ ለማውረድ ነው። ወይም በልብህ ወደ ጥልቅ ማን ይወርዳል አትበል። የክርስቶስን ከሙታን ለማውጣት ነው ማለት ሥራ ዜሮ አታብላ። እነንተና አይገቡ ይሆን እነንተና አይገቡም ይሆን ግምት አይደለም። እግዚአብሔር በልጁ የፈጸመው እውነት አለ። ሰማይ ለቆ የወረደው ያንተን ሥራ ሊሰራ ነው። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ምን አይነት ቃል? የምንሰብከው የእምነት ቃል። ተመልከት፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ዛሬ መናገር አለብህ። ለኔ ነው የሞትከው፣ ኮንፌስ አደርጋለሁ፣ አንተን በሕይወት ይቀበላለሁ ማለት አለብህ። ገብርኤል አባቴ ተሌለ እንዴ? ከየት አምጥተኸው? አባትነት ለእግዚአብሔር ነው የተሰጠው። ልጅነት ደግሞ በክርስቶስ ነው። የለም እግዚአብሔር አባቴ ለማለት በክርስቶስ ዳግም መወለድ አለብህ። በዚህ መጨረሻ ዘመን ላይ በዘላለም ሕይወት አትቀልዱ። የሃይማኖት ጉዳይ አይደለም እየተወራ ያለው፣ የአዳኝ ጉዳይ ነው። ብዙ አዳኞች የሉም፣ አንድ አዳኝ ነው ያለው። ይህን ሳትቀበል ወደ አፈር አትመለስ። የመዳንህ ቀን ዛሬ መሆን አለበት። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታመን ትድናለህ። ሰው በልቡ አምኖ ይጸድቃል። አንተ ጽድቅን ለማምጣት ነው የምትጣጣረው። ቁርጥህን ወቀው አትችልም። ጽድቅ ያለው በፈጸመልህ ነው እግዚአብሔር ትክክል ያለው። የፈሰሰልህ ደም የኮርማ አይደለም፣ የሕያው የእግዚአብሔር ልጅ የኢየሱስ ደም። ተውቶ የግሩፕ ጉዳይ አታርገው። ዘላለም ሞት አይገባህ። ኢየሱስም ባለማመን ግን ዘላለም ሞት አትሂድ። ተመለስ ወደ ኢየሱስ። እጁን ዘርግቶ ይቀበልሃል። ይሄ የመንፈስ ዓለም የእግዚአብሔር አቋም ነው። ይህ ሰዎች ተሰብስበው የሚስማማ መንገድ ብለው የመረጡት ጉዳይ እንዳይመስልህ። በአፉ መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላል። በአይሁዳዊ በግሪክ ሰው መካከል ልዩነት የለም። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ባለጠጋ ነው። የኢየሱስ የማዳን ጉልበት የስሙ ኃይል በዓለም ላይ ላለ ጄኔሬሽን ሁሉ የሚበቃ ነው። በልብህ አምነህ የምትቀበለው ስለሚሆን የጌታን ስም የሚጠራ ይድናል ብሎ መጽሐፍ ይናገራል። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናልና። አየህ፣ ችግሩን ያመጣው ሰው፣ ኃጢአትን ያመጣው ሰው መፍትሄውን ደግሞ ያመጣ እግዚአብሔር ይባላል። በክርስቶስ ካልሆነ ዘላለም ሕይወት እንዳይናፍቅህ ጽድቅ አመጣለሁ ብለህ ዘመንን አትጨርስ። ተራራ ለተራራ እየገባህ በየጫካ እያደርክ ታውቃለህ ምን ያህል የክርስቶስን ደም እያቀለልክ እንዳለ። እንጦሮጦስ ብትወርድ፣ ዱር ጫልካ ብትገባ፣ ከሰው በተለይተ ከአውሬ ጋር ብትኖር ከንቱ ድካም ከንቱ ልፋት ነው የሚሆንብህ። ዋጋህን ሁሉ የከፈለልህ አንድ ማንነት ነው። እግዚአብሔር የሰው መዳን ይጨንቀዋል። ፕሊስ የዳናችሁ እንኳን ብትሆኑ ሌላውን ግርግር ተውና በዚህ ዘመን ላቂ አንድ ቀን ነገር ሊያበቃ ጥቂት በቀረበት ጊዜ ላይ የማይቀለድበት እውነት ቢኖር በክርስቶስ ኢየሱስ የተሰራን ሥራ ወንጌል ማድረስ ነው። አንተ በልተህ ጠጥተህ ትሞታለህ እንዴ? መንቃት አለብህ። ጉባኤ ተሰብስበህ መንጫጫት አይደለም። የእግዚአብሔር የልቡ ትኩሳት የዳነ ሁሉ
ይህን እውነት ይህን ወንጌል ያደርስለት ዘንድ ኢየሱስ ሊመጣ በደጅ አለ። የእግዚአብሔር ትኩሳት የሰው መዳን ላይ ነው። እግዚአብሔር ይወዳችኋል። አመናችሁ ይባረክ። በጌታ ለሆናችሁ ፕሊዝ ለኃጢአታችሁ ኢየሱስ የከፈለው ዋጋ በቂ ነው። የመዳኛችሁ መንገድ እሱ ብቻ ነው። አምናችሁ በልባችሁ አስገቡት። ወረበረ ብትሆን አሁን እጃችሁን አንስታችሁ ኢየሱስ እኔ ኃጢአተኛ ነኝ፣ ለኔ ስትል ወደዚህ ዓለም መጥተሃል፣ አንተ በመስቀል